በዚህ በወርቅ ዙሪያ ከተሰማራሁ ድፍን 2 ዓመት ሊሞላኝ ነው። በዚህ በ2 ዓመት ውስጥ ብዙ እህቶቼን እያነቃሁ እገኛለሁ። እና ውድ ቤተሰቦቼ ዛሬ ለእናንተ ጥያቄ አቀርባለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያድርግልን። ሁላችንም እንደምናውቀው ዛሬ ቀኑ እሁድ ነው፣ ዲሴምበር 21 2025። ዛሬ እንግዲህ ይዤላችሁ የመጣሁት አንዲት እህቴ የኔ ተከታይ የሆነች የዘወትር ቤተሰቤ ጀግናዋ ይገባሻል፣ ይህንን የምትመለከቱትን ወርቅ ሁሉ ገዝታው ነው ማለት ነው። እና አላህ ይባርክላት ማሻአላ በሏት። እና ውዶች የዛሬ ጥያቄ አቀርብላችኋለሁ ማለት ነው። ጥያቄው ምንድን ነው? በዚህ 1 ዓመት ከምናምን ወይንም 2 ዓመት ውስጥ እኔ ወርቅ ግዙ እያልኩኝ እየጨቀጨቅኳችሁ እገኛለሁኝ። ነገር ግን ብዙ ልጆች እንዳልኳችሁ ማሻአላ እየገዛችሁ ነው። ወደፊትም ለመግዛት ሀሳቡ ያላችሁ ልጆች አላችሁ። ነገር ግን የኔ ጥያቄ ለመግዛት ያሰባችሁ በርቱ፣ ወደ ኋላ እንዳትመለሱ። እንሻላ ትገዛላችሁ፣ አብሽሩ፣ ተስፋ እንዳትቆርጡ። የኔ ጥያቄ ምንድን ነው? እስካሁን የገዛችሁ የኔን ቪዲዮ የኔን ምክር ሰምታችሁ የገዛችሁ እህቶቼ ምን ያክል ማለቴ ስንት ግራም ወርቅ ገዛችሁ? እስኪ አስቀምጡልኝ በኮመንት አስቀምጡልኝ። ምን ያክል ግራም ገዛችሁ? ብዙ ልጆች የላካችሁልኝም አላችሁ፣ በኮመንትም ይሄን ያህል ገዛን ያላችሁኝ ያላችሁ። እስኪ ዛሬ ለያችሁ ስንት ግራም ወርቅ ገዛችሁ? ወደፊትስ የመግዛት ሀሳባችሁ ምን ያክል ነው ፍላጎታችሁ? ይህንንም አያይዛችሁ እንድትነግሩኝ ያው ጥያቄ ነው ማለት ነው ሀባይብ። ከዛ በመቀጠል ቪዲዮ ላይ የምታዩት በሞላ አንዲት እህቴ እንደነገርኳችሁ የገዛችሁ ወርቅ ነው። ያው ሪከርዷን ስላላስገባሁት ነው እንጂ ስለ ወርቅ ጥቅም በደንብ ነው የተረዳችሁ። እውነት ለመናገር አገርም ገብታ ስላየችው ማለት ነው። እና ውዶችዬ በእርግጥ የተጎዳች እህታችን ናት። በፊት ዱባይ ነበረች፣ ኳተር ነበረች። ነገር ግን የሰራችው ዱባይም ሆነ ኳተር የሰራችው ቤት የለፋችበት የስደት ትርፏ ቤቷ እንዳለ ፈርሶባት፣ ነገር ግን ድጋሚ አሁንም ተሰዳ እየሰበሰበች ያለችው ወርቅ ነው ማለት ነው። እና ሀባይብ እንግዲህ አብሽሩ፣ ጠንክሩ እህቶቼ፣ አይዟችሁ። ነገም ሌላ ቀን ነው ኢንሻአላህ። የጠፋ ነገር እንግዲህ ለኛ የማይጠቅም ነገር ቢሆን ነውና አብሽሩልኝ እላለሁኝ። ወርቅ ግዙ፣ ያዙ። ለማጌጥ ብቻ ሳይሆን ገንዘብ ካላችሁ እንደ ትርፍ ራሱ ገዝታችሁ ብታስቀምጡ አሪፍ ነው ማለት ነው። እና እሷ በቃ እየገዛች ስለምታጠራቅም እየገዛች ከትንሽ ከትልቁ እስከ ትልቅ ስለምታጠራቅም እንደምታዩት በጣም ብዙ ነው ማሻአላ ተባረከላህ። እና ግራሙ ከ20 ግራም ይበልጣል ነው ያለችኝ። ያው እንግዲህ በተለያዩ ጊዜው ነው የገዛችሁ ማለት ነው፣ አንድ ጊዜ አይደለም። ያው እኔ በርቱ የሷን ቪዲዮ አይታችሁም እንድትበረቱ ነው ይሄንን ያመጣሁት እንጂ እርግጠኛ አይደለችም። ያው ከ20 ይበልጣል ነው ያለችው ግራሙ ማለት ነው። ብሩም በተለያየ ጊዜ የተገዛ ስለሆነ እንደዛው ነው ማለት ነው ሀባይብ። እና ምን ልላችሁ ፈልጌ ነው ወርቅ እሷ አሁን ኢትዮጵያ ገብቼ ቢያንስ 4 ወርቅ ሸጫለሁ አለች፣ ሲቸግራት ማለት ነው። ተመልሳ ስደትም ለመድረስ ለመምጣት ያው ታውቃላችሁ ገንዘብ ያስፈልጋል። ገንዘብ ከሌለ ያው የለም ችግራችንን እያካክን ቁጭ ማለት ነውና ወርቅ ያዙ ነው የምላችሁ። ቢቸግራችሁ ትሸጡታላችሁ፣ ታጌጡበታላችሁ። ወርቃችሁን ግዙ ነው የምለው ውድ ቤተሰቦቼ። እንግዲህ እንደምታዩት ማሻአላ ቀለበቱ እንኳ 1 2 3 4 ማለት ነው። የአንገት 1 2 ወደ 4 ቆጠርኩኝ እኔ እንኳ ማለት ነው ሀባይብ እንደምታውስና አላህ ይባርክላት እህታችን። አሁንም የመግዛት ሀሳብ አላት ወደፊት ማለት ነው። ስለዚህ ለምን ስላየችው ኢትዮጵያ ላይ ምን እንደሚያስፈልግ ስላየችው አሁን 2 ዓመቷ ኮንትራት ቤት ነው ያለችው። ይችን 2 ዓመት ጨርሼ አንድ ልብስ አልገዛም ማለች ስታወራኝ ማለት ነውና ይችን ጨርሼ ቀጥታ ይዣት የመጣኋትን ልብስ መልሼ ነው የሚሄደው። ልብስ አልሰበስብም፣ የምሰበስበው ወርቅ ነው በቃ። ሀዲያ ከሰጡኝ ውጭ ሰዎቼ ልብስ አልገዛም። የሚያስፈልገው ኢትዮጵያ
ልብስ ሳይሆን ወርቅ ነው አለች። ልክ እኔ እንደምላችሁ። ስለዚህ እህቶቼ ንቁ። ያልነቃችሁ ግን አሁን ላይ አልሐምዱሊላ ብዙ ልጆች መሻላ እየነቃችሁ ነው። እና ግዙ፣ ወርቃችሁን ግዙ ነው የምላችሁ። ነገ ታመሰግኑኛላችሁ። እውነት ለመናገር ኢትዮጵያ ስገቡ አሁን ላይ ምንም ላይመስላችሁ ይችላል። ነገር ግን እየሰራችሁ ገንዘብ እያገኛችሁ አሁን ካልገዛችሁ መቼ ልትገዙ ነው? ይህ ለእናንተ ጥያቄ ነው።